የሰዓቱን ዜና ይዘንላቸው ቀርበናል። አቶ አብርሽ እንግዲህ ባለፈው ሩታ ዳኒ ኤፍሬምን በእነሱ ላይ ሲፈርድባቸው በጣም ቀሎት ነበረ። ዛሬ ደግሞ እንግዲህ በእሱ ሲፈረድበት እንዴት እንዳደረገው ያው ሁላችንም አይተናል። በነገራችን ላይ በሰው መፍረድ በጣም ቀላል ነው፣ በጣም ከምላችሁ በላይ ማለት ነው። ሲፈረድብን ግን እንዴት እንደሚያደርግን ራሳችን ውስጣችን እናውቃለን። ምን ይባላል አንዳንዴ በሰው ላይ አትፍረዱ ይፈረድባቸዋል ይባላልኝ። ትናንትና እንግዲህ ዳኒና ሩታ በአብርሽ ላይ ሙድ ሲይዙ በት ነበረ። እንግዲህ አንተ እስር ቤት ቢያንስ ለ6 ወር ወይም ለአመታት ስትለው ነበር ሩታ። ወይኔ ሩታ ግን ዛሬ ግን በጣም ጨከንሽበት ማለት የትናንት ነው ቪዲዮ። በነገራችን ላይ በጣም ነው ደስ እያለኝ ያየሁት። በጣም ፈታ ዘና አድርጎኛል። አብርሽም እንግዲህ ምንም ሳይናገር ለምን ያልተናገረበት ጉዳይ ያው ሁላችንም እናውቃለን። ባለፈው ካለ ወንጀላቸው ካልሰሩት ዝም ብሎ የሰው ወሬ ሰምቶ አብርሽ አንተነህ ሄርሜላን ያሳሰራ እንትን ያጠፋት የደበካት ሩታንም አንቺ ነሽ ብሎ እንግዲህ ቤቷን ሁላ እስከሚበረብር እንግዲህ ሚስቱን የልጅ እናቱን ያላመነ አብርሽ ማንንም አያምንም ማለት ነው። በነገራችን ላይ እና አንዳንድ ሰዎች የሆነ የቅርብ ቤተሰባቸውን ወይም ሚስታቸውን ወይም ልጃቸውን እህት ወንድሞቻቸውን ሳያምኑ ሌላ ሰው የሚያምኑ ሰዎች አሉ። ይሄ ማለት እንደ አብርሽ አይነት ሰው ነው ማለት ነው። አብርሽ እንግዲህ ባለፈው የሩታን ቤት በጣም ሲበረብር ነበረ፣ አለማመኑ የተነሳ ማለት ነው። አንተ ነህ እናንተ ናቸው የደበቃችኋት ምናምን በሚል ስበብ ዛሬ ደግሞ እንግዲህ ተፈርዶበታልኝ። ከምን እንደሚገባ በጣም ጭንቅ ብሎታል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። አብርሽ እንግዲህ መታሰሩን ሁላችንም ሰምተናልኝ። እንግዲህ አብርሽን መታሰር አለበት እያልን ነበር እኛም። እነሱም እንግዲህ ድምጻችን ሰምተው ሩታ የአብርሽን ክስ እንዳነሳች ወይም ይቅርታ እንደጠየቀች ሁላችንም በጣም ተናደን ነበር ባለፈው ማለት ነው። ዛሬ ደግሞ እንግዲህ ዳኒ አብርሽን ያው መክሰስ አለበት። ለምን ካለ ወንጀሉ ነው እየከሰሱ። ይሄ በወንጀል አንተ ነህ አንቺ ነሽ የሚል ነገር ጥሩ አይደለም። ለምን እሱ ሄርሜላ ማገትም አይችልም ምን ማለትም አይችልም። ግን እሱ የሰው ወሬ ዝም ብሎ ሰምቶ እነ ዳኒ እነ ሩታ ናቸው ወሬ ሲያወሩ የሰማውኝ እነ ኤፍሬም ናቸው እና እነሱ ይሆናሉ በማለት ባለፈው ያው እስር ቤት ለ3 ቀንም ሆነ ለምንም ሆነ ያው አሳስሮ አይተናልኝ ማለት ነው። ዛሬ ደግሞ እንግዲህ ዳኒ ሩታን ያው እሺ ለምንድን ነው አንቺ ይቅርታውን አንስቻለሁ እና ይቅርታ አድርገሽልኝ አይደለ ብሏት ነበር። እኔ ይቅርታ ባደርግልህ ዳኒ ነው ብለዋለች ማለት ነው። እና ሩታ ይቅርታ ብታደርግልህ ዳኒ ያው ማሳሰር አለበት። ለምን ካለ ስሙ ነው ያጠፋኸዋ እና ስለዚህ አንተም ገብተህ እና ትናንትና ደግሞ በጣም ሙድ ሲይዙበት ነበረ። ወይኔ አብርሽ እኮ እንግዲህ አንድ ከተማ ሊሰራ ነው ማለት ነው። እንግዲህ ልጅ በየሄደበት እየወለደ በየሄደበት እያረገዘ። ወይኔ የሄርሜላ ደግሞ መንታ ነው ተብሏልኝና በነገራችን ላይ የሄርሜላን ቪዲዮ ቆይ ሳይች ከተሰማኝ ቪዲዮ ሰራለሁ ማለት ነው። ምን እንዳላት ገና አላየሁትም። የነ ዳኒሻን ብቻ ነው ያየሁት። በጣም ደስ ብሏት ሩታ ግን እንደ ትናንት ነው እንጃ ተደስታ ይቻት አላውቅም። ስታምር እንዲህ በቃ ሆዷ እስከሚነፍር እኮ ነው የሳቀች አይዳኒ። እንግዲህ ከዚያም ቆንጫም ብታገኝ ምንም ብታገኝ እና ያው እንድትስተካከል ተብለሃል አብርሽ። ለ6 ወርም ሆነ ለአመታትም ሆነ ጨለማ ቤትም ሆነ እንግዲህ ይታሰራል ተብሏልኝ። ይህን እንግዲህ ማን ነው እንትን የሚወስነው? ፍርድ ቤቶች ናቸው። በአንድ ቀንም ሊለቁት ይችላሉ። ወይም እንግዲህ 4 ቀን 5 ቀን ሊታሰርም ይችላል። ለምን ሩታም እንግዲህ ልጅ ስላላት ነው ወዲያውን በ24 ሰዓት ሙሉ የለቀቋትኝ። እነ ዳኒ እነ ኤፍሬም ግን 3 ቀን 4 ቀን አድረው ነው የተመለሱ። ስለዚህ አሁን ሩታ ለአብርሽ ይቅርታ ብትጠይቀውም ብታደርግለትም ዳኒ ግን ኤፍሬምም አሁን ወንድሙ ነው፣ ችግር የለውም ይቅርታ ሊያደርግለት ይችላል። ግን አንተ ወንድሜ ነህ የእናት አባቴ ልጅ ነህ ብለህ እኮ ማለት ነው። ትክክለኛ ወንድም ቢሆንማ እንደዚህ አታደርግም ነበረ። እና ግባ ችግር የለም ቅመሰው። ከመሬት መተኛቱንም መቀዝቀዙንም መራቡንም መጠማቱንም እንዴት ሀገርን እንዴት እንደምታተረማምስ እንዴት እኔ ብቻ የበላይ ነኝ እያልክ አይደለም። ስለዚህ ያው ገብተህ ቅመሰው ነው የምልህ እኔ። ትናንትና ያው ምንም ነገር ሳይናገር ነው እንግዲህ አንገቱን ደፍቶ ወረቀቱን ይዞ የሄደ። ዛሬ እንግዲህ እስቲ ፍርድ ቤቱ ምን እንደሚል አናውቅም፣ ግን እነሱ ያሳዩንን ፍርድ ቤቱን እኮ ውሸታሞች። የትክክለኛ ፍርድ ቤትማ ቢያሳዩን ጥሩ ነበር። እኔ እኮ አንዳንዴ
እማምናቸው ነገር እዛ ወላይ አንዳንዴ የሆነ ድራማ ነገር ይመስለኝና ከዛ በኋላ ደግሞ አምናቸዋለሁኝ። እና ስለዚህ ያው ደስ ይላል መታሰሩ። ሄርሜላ ምስቲ እንግዲህ ሄርሜላ ነገራችን ላይ ዳኒም ሩታም ኤፍሬምም እና እነሱ ምንም አልደረሱብኝም ብላለች ማለት ነው። እና አቶ አብርሽ እንግዲህ ያው እስር ቤት ይገባል። በጣም ደስ ይላል። ሩታዬ ደግሞ እንግዲህ ደስታሽ ያው ደስታችን ነው፣ ሳቅሽ በጣም ሳቃችን ነው። ሁሌ እንደዚህ እየሳቅሽ ብትመጭ በጣም ደስ ይለና ማለት ነው። ወላይ እስቲ ሁሌ ሳቂ፣ አትጨናነቂ፣ እንደዚህ ቆራት ሆኝ ማለት ነው። ወይኔ በላቸው። ትናንትና ደግሞ እንደዚያ እኔ አላልኩ አብርሽ ይታሰራል ምናምን ለ6 ወር በየሄደበት የሚያስረግጥ ምናምን እናንተ ደግሞ ወደ ውጭ ሀገር አብርሽ ሊወጣ ነው መሰለኝ። እና ውጭ ሀገር ያላችሁ በተለይ የአብርሽ አድናቂዎች እንግዲህ አብርሽ ይመጣልና ከማረካችሁት ወይ ከማረኩት ነው የሚባል ብቻ ደስ ካላችሁት ምናምን ነገር ተጠንቀቁ ተብላችኋል ማለት ነው። እናንተንም እንዳያስረግዝ እያለ ነበር ዳኒ። እና ለማንኛውም ወላሂ በጣም ደስ ይላል። በጣም ሀሪፍ ቪዲዮ ነበር የለቀቁ። እና እንግዲህ የአብርሽ አድናቂዎች ደግሞ እንግዲህ በቲክቶክም እያለቃቀሱ ነው፣ በዩቱብ ማልቀሳቸውም አይቀርም። እስቲ በሰው ላይ ስትፈርዱ እሰይ እንኳን ታሰረ እንኳን ታሰረች ስትሉ ነበር አይደለ? እስቲ ዛሬ አብርሽ ይታሰርና ማለት ነው 3 ቀን ከዚህ ከሚዲያ ጠፍት ይበልና ምን እንደሚወጣችሁ እናያለን። እና ስለዚህ እኔ ምንድነው ልላችሁ የምፈልገው በምንም ሆነ በሰው ላይ አትፍረዱ። ከሰው ላይ እጣታችሁን አትቀስሩ። ከሰው ላይ እጣታችሁን ስትቀስሩ በተለይ በውሸት ከሆነ ሀቅ ይዛችሁ ተጓዙ። ሀቅ ይዛችሁ ተናገሩ። ሀቅ ይዛችሁ ተጓዙ ማለት ነው። በእውነት ብቻ እናንተ ዝም ብላችሁ ውሽሚት አረገዘች ብላችሁ ውሽሚት በቀለበት ሳያስሩ እንዲያስሩ ይሄን ያህል ደስ ስጣችሁ። ሁለተኛ ደግሞ ዳኒና ኤፍሬም ሲታሰሩ በጣም ደስ ብሏቸው ነበር። ዛሬ እስቲ አብርሽ ሲታሰር ምን ሊወጣችሁ ነው? ለምን የሰው ዝም ብላችሁ የምትፈርዱ ሰዎች የሆነ አብርሻውን በውሸት ወነጀላቸው። ግን ልጅቷ መታ እኔን እሱ አልደረሱብኝም ብላ ዛሬ አብርሽ ሊታሰር ነው አይደለ? እና ስለዚህ ከዚህ ላይ ትምህርት ብትወስዱ በጣም ደስ ይለኛል። እኔም በምንም ቢሆን ዝም ብዬ ከሰው ላይ መፍረድ አልወድም። ለምን የምፈርደው ነገር ትክክለኛ ካልሆነ፣ በትክክል ከሆነ ልፈርድ እችላለሁ ሀቅ ይዤ ማለት ነው። ግን በውሸት ከሆነ ነገ ጧት ሳይውል ሳያድር ያነ ነገር ለእኔ እንደሚደርሰኝ አውቃለሁ ማለት ነው። እና እናንተ ዝም ብላችሁ አትፍረዱ። እና ለማንኛውም ያው በጣም ደስ ይላለኝ። እንግዲህ አብርሽ መታሰሩ ዛሬ በቲክቶክ ያው ይፋ ተደርጓልኝ። ያለው ነገር ይሄ ነው። ያለውን ነገር ደግሞ እንግዲህ ማታ ዛሬ ወይ በሩታ ቤት ወይም እንግዲህ በሱ ቤት ሊለቀቅ ይችላል። እስቲ የአብርሽን ቪዲዮ ደግሞ አይተን ማለት የውሽሚትን ቪዲዮ አይተን ደግሞ አብርሽ እንዴት እንደተደሰተ ገና አላየሁትም። እነ ዳኒ ግን እንግዲህ ዳኒ ማለት የአብርሽ በየሄደበት ያው ያስረግዛ ምናምን እያሉት ሙድ ሲይዙበት ነበረ። እና ዘሩን በነገራችን ላይ የሩታ ልጅ እኮ አሁን ሩታን እየመሰለ ነው። በጣም ቆንጅዬ፣ በጣም ደስ የሚል፣ በጣም ዝምተኛ እና እንግዲህ የሚወልደው ልጅ ደግሞ ራሱን የሚመስል ነው። አቤት አቤት አቤት! ዳኒ ግን ወላሂ ዛሬ እንዴት እንደገደልከው! አይዳኒሻ ይመችህ፣ ባክማት ወላሂ ይመችህ። የሩታ ጠበቃ እኔ ዳኒና ሩታ ቢጣሉ ማለት ነው ብዙ ጊዜ ዳኒን አልሳደም። ለምን ዞሮ ስለሚገናኙ አብረው ስለሚሆኑ። እና ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እስቲ እንግዲህ ማታ እስከምንገናኝ ያለውን ነገር ይፋ እናደርጋለን።